ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንደሰማችሁት እንግዲህ ላይፍ ኦፍ አቤል ጆን ዳንኤል ንቃተ ህሊናን ብሎ 1 ሚሊዮን ብር አስይዟል። ያው እኔም እሱን ብዬ ንቃተ ህሊናን ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እጅግ በጉጉት ሲጠበቅ የነበረው የንቃተ ህሊናና የጆን ፋይቲንግ ባጭሩ ይዤላችሁ መጥቻለሁ። ሲጀመርስ ባጭሩ ባላመጣው እስከየት አገኘዋለሁ? ባጭሩ ነው የተጠናቀቀው። እንደተጠበቀው አይደለም፣ ግን እጅግ በጣም ብዙ አዝናኝ ነገሮች አሉ። ከፋይቲንጉ በፊትም እነ ጆን ዳንኤልን ጨምሮ በጣም ብዙ ሰዎች እያስያዙበት ነበር። እሱ ሌላ ድምቀት ጨምሮታል ማለት ነው። የምወዳችሁ ቤተሰቦች እነሱ ልክ እንደ ኢንተርናሽናሎቹ ሲደነፉት ሲያደርጉት የነበረው ሪያክሽንም በጣም የሚያዝናና ነበር። ከመጀመሪያ እሱን አሳያችኋለሁ፣ ከዛ ወደ ፋይቲንጉ፣ ከዛ በኋላ ከውጤቱ በኋላ ምን እንዳሉ እነ ጆን ዳንኤልን ጭምር አሳያችኋለሁ ማለት እጅግ በጣም አዝናኝ የሆነ ቆይታ ነበር። የምወዳችሁ ቤተሰቦች አብረን ሪያክት እያደረግን እንቆያለን። እኔም በደከመው ምገባ ነው የሚመስለው አለባበስ የለ የሰው የምወዳችሁ ከመጀመሪያው ጀምሮ አሳያችኋለሁ። ይመቻችሁ። እስቲ የሚለውን ሰምተን እንመለስ። ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንደሰማችሁት እንግዲህ ላይፍ ኦፍ አቤል የ1 ሚሊዮን ብር ውርርዱን ተቀብሎኛል። እንግዲህ ውድድሩና አዘጋጆችም እንሂድ ብለው ነበር፣ ግን ከነሱ ጋር መደብ ጨዋታው ፌር ይሆናል ብዬ ስላላሰብኩኝ ከነሱ ጋር አልመደብኩኝም። ላይፍ ኦፍ አቤል የአራዳ ልጆች እንግዲህ ዛሬ ከጆ ጋር ተገናኝተናል ማለት ነው። ከንቃተ ህሊና ጋር ቅዳሜ ከባድ ፊልም ያለ ማለት ነው። ጆን ዳንኤል ንቃተ ህሊናን ብሎ 1 ሚሊዮን ብር አስይዟል። ያው እኔም እሱን ብዬ 1 ሚሊዮን ብር አስይዣለሁ ማለት ነው። ጆን ዳንኤል ንቃተ ኢትዮጵያ ውስጥ ነው የምላችሁ ማንም አሸንፍ ንቃተ ህሊና the one thing he's going to get ከዚህ እውቅና ያገኛል። ግን don't get this wrong ሊሰዋ ነው የሚመጣው። የመጀመሪያው ሳክሪፋይስ በኢትዮጵያን ኤምኤምኤ ንቃተ ህሊና ይሆናል። እኔ አሁን እኮ ጎበዝ ከሆነ ፋይተር ጋር ከገባው እኮ ባሸንፈው ራሱ ተጎድቼ ነው ማሸነፈው። ንቃተ ህሊና ግን አቢካም ሚሊዮነር ሪንጉስ መቼስ እንደሱ ቆሻሻ ሰው ነው በኪሴ ሪንጉስ ነው የሚወጣው። ጆኒ ቢያሸንፈስ እግዚአብሔር ምስክሬ ነው ያሸንፍ። ዋግዋን ጋይስ እንዴት ናችሁ? ዛሬ ከኢትዮጵያ ኤምኤምኤ ፋይት ሌጀንድ የሆነው ንቃተ ህሊና ጋር ተገኝተናል። የጆኒን ባለፈው ያደረገውን የእንቁላል እንዴት ነው ምላሽ ለመስጠት ያሰብከው? ሪንጉስ መቼስ እንደሱ ቆሻሻ ሰው አይደለም። እንቁላል ይዤ አልወጥም በኪሴ ሪንጉስ ነው የሚወጣው። የወንዶች ቦታ ብሮ አልሾው ሂም ያ ዲስሪስፔክት ምን አይነት ዋጋ እንደሚያስከፍለው አብረን እናያለን። ጆኒ ያንተ ብቁ ኦፖነንት ነው ብለህ ታስባለህ? በፍጹም ብቁ ኦፖነንት አይደለም። ኤምኤምኤ መጀመሪያ እስከመሆኑ ድረስ ዝም ብለን ጫወት በሚለው ነው እንጂ ጆኒ በዚህ ባለው ፊዚክ ማንንም ተቀብሎ ፋይት አስደረገው። እውነት ለመናገር የትኛውም ካምፓኒ ፋይት የሚያስደርግ ካምፓኒ አይቀበል። ምንም አይነት ክራይቴሪያ ማያሟላ ሰው እግር እስከ ጉልበቱ ማንሳት ማይችል ሰው በምን አይነት ክራይቴሪያ ነው ፋይት የሚባል? አይ ግራፕሊንግን ፕሮሞት አደርጋለሁ ምናምን ንቃተ ህሊና አሸንፈ ይላል። ግራፕሊንግን ብቻ ይዞ መሄድ ምን አይነት ዋጋ እንደሚያስከፍለው አሁንም አሳያለሁ። ጆኒን በስንተኛው ራውንድ የምታሸንፈው ይመስላል? ቅድም ቦሌ የሆነ ምሳ እየበላው ህፃናት ልጆች መጡና ስንተኛ ራውንድ ታሸንፈዋለህ አሉኝ። አንደኛ ራውንድ አንደኛ ደቂቃ አልኳቸው። እንዴ ይሄን ሁሉ ጠብቀንማ ትንሽ አጫውተው ምናምን አለ። ፋይቱ እንዲያምርበት ትንሽ ላጫውተው አይመስልኝ? አሪፍ ይመስለኛል። ፈርስት ራውንድ እንዴት ፕሪፔር እንደሆንኩ አሳያለሁ። ሰከንድ ራውንድ ዘርረዋለሁ የሚል ሐሳብ አለኝ። ምን ይመስላል? ጥሩ ሐሳብ ይመስለኛል። ጆኒ ሜንታሊ ስትሮንግ ነው ብለህ ታስባለህ? ሜንታሊ ስትሮንግ አለመሆኑ የምታውቀው እንቁላሉን እንደወረወረ ሩጧል። ሩጥ እንዲህ ሰው ጀርባ መደረግ እኔ አልፍ ሰዎችን አልፍ በጣም ምን እንደማደርገው ስለሚያውቅ ዊክ ነው። ሁሉም ማይክ ላይ ወጥቶ ካሜራ ፊት ለፊት ያወራ ሁሉ ጠንካራ አይደለም። አሁን ቻትጂፒቲ ስለ ሁሉም ነገር ያውቃል አይደል? ሁሉም ነገር ሜሞራይዝ አድርጎታል። ቻትጂፒቲ እንደ ሰው ልጅ ህይወትን ይጎናጸፋል። ስንት ጫካ ስንት ነገር አልፌ ስንት እንስሳ አቋርጬ እየተራመድኩ አልፌ የመጣው እኔ ይሄንን ልፍስፍስ እንዴት ነው ስትሮንግ ነው ብዬ የምወስደው? በፍጹም ጆኒ ቢያሸንፈስ እንዴት ነው? ለምሳሌ ስንት የዱር አራዊት አልፎ ነው እንግዲህ የመጣው። እንደሰማችሁት ጋይስ ሊጀመር ነው ይላል። የውጭ ዜጋ ነው እንደ ዳኛው ጋይስ። ኦኬ እንደዚህ አይተን አናውቅም ጋይስ። ለመጀመሪያ ጊዜ ነው ይመስለኛል።
ወደ ትግል ተቀየረ፣ ወደ ባህል ስፖርት ጋይስ። ቆይ እስኪ መለስ ስላድርግና በደንብ ላሳያችሁ። ቆይ እዚህ ጋር ወደ ባህል ስፖርት እንዳልኳችሁ ተቀይሯል። ቦክሱ ቀርቶ ወደ ባህል ስፖርት ኧረ አንጓለለው ጋይስ አንጓለለው። ይሁን ፉዲዲ ያስኬደ ጀመር። ኃይለኛ ታጋይ ቆለፈው። አሸነፈ። አለቀ ጋይስ አሸነፈ ጆን። ከዚህ በኋላ ሌላው ዝግብ ነው የተነሳው ጋይሶች። ጨዋታው አልቋል። እነ ጆን ዳንኤል ያሉትን አሳያቸዋለሁ። ቆየን ነገር ነውና ምን እንደተፈጠረ የነ ጆን ዳንኤልን ከሽንፈቱ ከተበላ በኋላ የሚለውን አሳያቸዋለሁ። አዝናኝ ነገር እንቅስቃሴያቸው ፉከራቸው ምናምን በቃ ልክ ኢንተርናሽናሎቹን ኮፒ ነው ያደረጉት። ምን ትግልና ፈረስ ጉብስ ነው ያደረጉት። በጣም ቴክኒኩ በጣም ተመችቶኛል፣ ገርሞኛል። የዚህኛው የጆን የሚባለው ያጭሩ ልጅ ቴክኒኩ አጣጣሉ እንዴት እንዳፈረጠው አይታችሁታል ጋይስ። ተመችቶኛል። ምንም ማድረግ አይቻልም። እንግዲህ ተበልተናል። ከዚህ በኋላ ይሄኛውን ብዬ ነው የማስይዘው፣ ይሄን ጆኒን ብዬ ነው የማስይዘው። ይችላል ብሏል ጆን ዳንኤል አምኗል ማለት ነው። ዋጋውን ሲሰጠው ሲያስበላው ምን ያህል ይሄን ይመስላል።